Donald Trump sharing video of a bombing attack on Iran's Karg Island. That's home to Iran's main oil export hub. Trump ኢራን ላይ ያልተጠበቀውን ወስነዋል። በኢኮኖሚ ኢራንን ለማሽመድመድ ያወጡት ህግም በተጀመረበት በሰዓታት ውስጥ የአሜሪካ ግዙፍ ጦር መርከቦች ከ5000 በላይ ወታደሮችን ጭነው ኢራን ደጃፍ ደርሰዋል። ትራምፕ ኢራንን በሁለት በኩል ለመደብደብ ተዘጋጅተዋል። የኢራን ኢኮኖሚ እየተንገዳገደ ያለ መስሏል። $1 እስከ 2 ሚሊዮን የኢራን ሪያል የተመነዘረ ነው። ኢራናውያን ጥርሳቸውን ነክሰው ከዋሽንግተን ጋር እየተፋለሙ ነው። አሁን ደግሞ ትራምፕ 5000 ጦር የያዘ ኃይላቸውን ወደ ኢራን ወደቦች የላኩ ነው። ኢራን በቀላሉ እጅ የምትሰጥ አልሆነችም። በሆርሙዝ የቀበረቻቸው ቦምቦችም የአሜሪካ ወታደሮችን እየፈጁ ነው። በአንጻሩ ሆርሙዝ በይፋ ክፍት መደረጉን የአሜሪካ ጦር ሹማምንቶችም አስታውቀዋል። ትራምፕ የላኳቸው 5000 ወታደሮችና የአሜሪካ ግዙፍ ጦር መርከቦችን የተንገዳደረው የኢራን መንግስት ለመጣል ጦራቸውን ሰብቀው ለመጨረሻው ጥቃት የተጠባበቁ ይገኛሉ። ይህን ጉዳይ በዝርዝር እንቃኛለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። የአሜሪካ ባህር ኃይል በኒውክሌር ኃይል የምትሰራውን ግዙፍ የጦር አውሮፕላን ተሸካሚ መርከብ ወደ አልተጠናቀቀው የጦርነት ቀጠና የተመመ ይገኛል። በተመሳሳይ ጊዜ የአሜሪካ ባህር ውስጥ ዋናተኞችና የልዩ ኮማንዶ ኃይሎች በዓለም አቀፍ ደረጃ እጅግ ወሳኝ በሆነው የሆርሙዝ ወሽመጥ መርከብ ማለፊያ መስመሮች ውስጥም ተጠምደው የነበሩትን የኢራን የባህር ላይ ፈንጂዎችን ማጽዳት የቻሉ ሲሆን በዚህም ወደ 1500 የሚጠጉ የንግድ መርከቦችና 750 ሚሊዮን በርሜል ድፍድፍ ነዳጅን በጥበቃ ማሳለፍ ችለዋል። ሆኖም ግን የንግድ መርከቦች እንቅስቃሴ አሁንም ከጦርነቱ በፊት ከነበረው መጠን እጅግ ዝቅተኛ ሆኖ የቀጠለ ሲሆን የቀሩ ፈንጂዎችን የሚያስከትሉት ስጋትም አሁንም አልቀረም። የቴህራን የመጨረሻው ኢኮኖሚ ህይወት አቅጣጫ ለመቁረጥ ታስቦ የተዘጋጀውና ታይቶ የማይታወቀውን የፋይናንስ ማጥቃት እርምጃ የሆነውን የኢኮኖሚ ማግለል ዘመቻ ተጠናክሮ ቀጥሏል። የኢራን ህዝባዊ ገንዘብ ሪያል በነፃ ገበያ ታሪካዊ ውድቀት በማስመዝገብ አንዱ የአሜሪካ ዶላር ከ2 ሚሊዮን ሪያል በላይ በሆነ ተመን እየተመነዘረ ነው። በዚህ ወቅት ላይ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ ኢራን በዚህ ሙሉ በሙሉ በጀመረችው የኢኮኖሚ ጦርነት አሸናፊ ሆና እንደምትወጣ ዝተዋል። ሁለት ታላላቅ ኃይሎች በሁለትዮሽ ውጊያ ውስጥም ተጠምደዋል። አንዱ በጦር መርከቦችና በባህር ከበባ የሚካሄድ ሲሆን ሌላኛው ደግሞ በማዕቀቦችና በገንዘብ ምንዛሬ ውድቀት የሚከናወን ነው። ታዲያ የአሜሪካ ባህር ኃይል የገዛ ኃይሉ መላላትና መዛል ከመጀመሩ በፊት ይህን ከፍተኛ የውጊያና የስምሪት ፍጥነት እስከ መቼ ሊገፋበትና ሊቋቋመው ይችላል? የመልስ አቅጣጫም አሁንም በባህር ላይ እየተገለጸ ይገኛል። የአረብ ባህር ውቅያኖስ ላይ የአሜሪካ ባህር ኃይል እንደገና እጅግ ግዙፍ የሆኑ የጦር መሳሪያዎችን ወደ ስትራቴጂካዊ ቦታዎች ማንቀሳቀስ ላይ ይገኛል። ወደ 5000 የሚጠጉ የባህር ኃይል አባላትና በርካታ የጦር አውሮፕላኖች በውስጡ የያዘው በኒውክሌር ኃይል የሚሰራው የኒሚቲዝ ክላስ ተሸካሚ በቅርብ ሳምንታት ውስጥም ከሳንዲያጎ ለመነሳት የተዘጋጀ ነው። የመርከቡ ተልዕኮ መካከለኛው ምስራቅ የአሜሪካ ማዕከላዊ እዝ የቁጥጥር ክልል ውስጥ የሚገኘውን ዩኤስ ጆርጅ ዋሽንግተን የተሰኘውን የጦር መርከብ ለመተካትና ከ7 እስከ 8 ወራት ለሚደርስ የጊዜ አገልግሎት ለመስጠት ታስቦ የተዘጋጀ ነው። ይህ ጦር መርከብ ሽግግር በየካቲት ላይ ከኢራን ጋር ከተቀሰቀሰው ግጭት ጋር ተያይዞ በቅርብ 10 ዓመታት ውስጥ ታይቶ የማይታወቅ ከፍተኛ የባህር ኃይል ዝግጅትና ስምሪትን አንድ አካል ሆኖ እየታየ ይገኛል። ይህ እየተከናወነ ያለው ዩኤስ አብርሃም ሊንከን የተሰኘው የጦር መርከብ በዓለም አቀፍ ደረጃ ከፍተኛ ትኩረት የሳበውን ፈታኝ ባህር ላይ ቆይታ ካጠናቀቀ በኋላ ነው ተብሏል። በህዳር ከሳንዲያጎ የተነሳው ሊንከን ወደ መካከለኛው ምስራቅ አቅጣጫ ካቀና በኋላ ያለ ምንም ዋና የወደብ እረፍት ከ250 በላይ ተከታታይ ቀናትን በባህር ላይ አሳልፏል። እስከ ነሐሴ ድረስም የመርከቡ አጠቃላይ ስምሪት ጊዜ ከ270 እስከ 285 ቀናት ደርሷል። በዚህም ረጅም ቆይታው ምክንያት የምግብና የቁሳቁስ አቅርቦት እጥረትና የሰራተኞች የአእምሮ ጤና ስጋት መጨመሩ ተገልጿል። መርከቧ ባለፈው ሳምንት በጃፓን ከነበረችው መርከብ ዩኤስኤስ ጆርጅ ዋሽንግተን ከተተካች በኋላ ወደ ሀገሯ የምታደርገውን ረጅም ጉዞ ስትጀምር ወደ ታይላንድ ወደብ ለታቀደው እረፍትም በማምራት ላይ ትገኛለች። ታዲያ የተከታታይ የጦር መርከቦች እንቅስቃሴ በኢራን ላይ በሚደረጉ የባህር ላይና የአየር ጥቃቶች እንዲሁም በኢራን ላይ የተጣለውን የባህር ላይ ከበባ ለማስፈጸም የሚያስፈልገውን ከፍተኛ አሰራርን ፍጥነት አሳይቷል።
ግጭቱ ከተጀመረ ወዲህ ለአሜሪካ ጦር ለከባቢው የጦር አውሮፕላን ተሸካሚ መርከቦች ለአየር ጥቃት ድጋፍና ለባህር ኃይል ቁጥጥር መሰማራትም ትልቅ እገዛ ያደርጋል። ይህ የባህር ኃይል ስምሪት የኢራን የነዳጅ ኤክስፖርት ከመሬቷ እንዳይወጣ ካገደው የባህር ላይ ከበባ ጋር በጥብቅ የተያያዘና የተቆራኘ ነው። ከ20 በላይ የጦር መርከቦችና በመቶዎች የሚቆጠሩ አውሮፕላኖች የሚንቀሳቀሱበት የአሜሪካ ኃይሎች እገዳውን ለመጣስ የሞከሩት ወደ 75 የሚጠጉ መርከቦችን የመለሱ ሲሆን ትዕዛዝ ያልተቀበሉትን 3 መርከቦች ደግሞ ከጥቅም ውጪ አድርገዋቸዋል። በተመሳሳይ ጊዜ የአሜሪካ ኃይሎችም ወደ 1500 የሚጠጉ የንግድ መርከቦችና ከ750 ሚሊዮን በርሜል በላይ ድፍድፍ ነዳጅ ወደ ዓለም ገበያ እንዳይጓዝና በዚያው እንዲቀርብ ማድረግ በሆርሙዝ በኩል ደህንነቱ የተጠበቀ ሽግግር እንዲያቀና አድርገዋል ነው የተባለው። የማዕከላዊ እዝ ሴንትኮም አዛዥ አድሚራል ብራድ ኮፐር ባወጡት መግለጫ የአሜሪካ ኃይሎች በሆርሙዝ ውስጥ በዓለም አቀፍ ደረጃ እውቅና ከተሰጣቸው የንግድ መርከቦች ማለፊያ መስመሮች ላይ የኢራን ባህር ላይ ፈንጂዎች ሙሉ በሙሉ ማዝራታቸውን አሳውቀዋል። አዛዡ አክለው መስመሮቹ ከወራት በፊት በኢስላሚክ አብዮታዊ ጦር ከተጠመዱ ፈንጂዎች ነፃ መሆናቸውና የንግድ መርከቦች እንቅስቃሴ እንደገና በመጀመሩ ላይ መሆኑንም ገልጸዋል። እንደዚሁም መግለጫው እንዳመላከተው ከሆነ ኢራን በተጫነባት የባህር ከበባ ምክንያትም ከወደቦቿ ምንም አይነት ነዳጅ ማውጣት አልቻለችም። ሆኖም ግን የመርከቦች እንቅስቃሴ መጠን ከግጭቱ በፊት ከነበረው ደረጃ በጣም ዝቅተኛ ሆኖ ቀጥሏል። ከጦርነቱ በፊት በቀን ወደ 130 የሚጠጉ መርከቦች በሆርሙዝ በኩል ያልፉ የነበረ ሲሆን ይህም የዓለም 1/5 ነዳጅና የተፈጥሮ ጋዝ አቅርቦት የሚሸፍን ነበር። የቅርብ ጊዜ መረጃዎች እንደሚያሳዩት ከሆነ በቅርቡ በአንድ ቀን ውስጥም 10 ያህል የንግድ መርከቦች ብቻ ያለፉ ሲሆን ይህም ከቅርብ ጊዜያቱ የ15 ቀናት አማካይ ጋር ሲነጻጸር እጅግ ዝቅተኛ ነው። ምንም እንኳን የአሜሪካ ባለስልጣናት ዋና ዋና የመርከብ መስመሮች ክፍት መሆናቸውን ቢያረጋግጡም ጎረቤት ሀገራት ግን የአሜሪካ ጦር መረጃዎችን የተቀበሉ አይመስልም። ይህ የጎረቤት ሀገራት ነገሩን በቅቡልነት አለመመልከታቸው ደግሞ አንዳች ሸካራነት እንዳለ የፍንጭ የሰጠና ያመላከተ ነው። በወታደራዊ መስክ እየተካሄደ ያለው ከፍተኛ ጫና አሁን ላይ በተጠናከረና በተቀናጀ የኢኮኖሚ ዘመቻ ታግዞ ቀጥሏል። የትራምፕ አስተዳደር በገንዘብ ሚኒስትሩ ስኮት ቤሴንት አገላለጽ ኦፕሬሽን ኢኮኖሚ አውትካስት ወይም ደግሞ የኢኮኖሚ ማግለል ዘመቻ በማለት የሚታወቀውን ታሪካዊ እርምጃ ይፋ አድርጓል። ይህ ዘመቻ የኢራን መንግስት በህይወት አቆይቶና አቅፎ እንዲሁም ደግፎ የያዘውን የኢኮኖሚ መጨረሻ መተንፈሻ ህዋሳትን የገንዘብ ምንጮች ሙሉ በሙሉ ለማቋረጥ ያለመ አዲስና ጥብቅ ማዕቀቦችን የያዘ ነው። ሚኒስትሩ ቤሴንት እንደገለጹት ከሆነ ይህ እርምጃ የኢራን ጦር መሳሪያ አቅምና የኒኩሌር ፕሮግራም ወታደራዊ እርምጃ ከተመታ በኋላ ነው። በታሪክ በአንድ ጊዜ ጠላት ላይ ከተሰነዘሩ የፋይናንስ ማዕቀቦች ሁሉ እጅግ ግዙፍና አጥፊ ተብሎ እየተነገረ ይገኛል። ከነዚህ መካከል ደግሞ የዲጂታል ሀብቶች፣ የቴክኖሎጂ ዘርፉ፣ የወርቅ ንግድ፣ የአቪዬሽን ዘርፍና በባህር ላይ መርከብ ትራንስፖርት ዋና ዋናዎቹ ናቸው። እርምጃው በዋነኛነት ነዳጅ ሽያጭ መገቢያዎችን በማመንጨት የተጣሉ ማዕቀቦችን በተለያዩ መንገድ በማዞርና ማሸሽ፣ ለሲቪልና ለወታደራዊ አገልግሎት የሚውሉ ቁሳቁሶችን በመግዛትና በተዛማጅ አጠራጣሪ እንቅስቃሴዎች ላይ የተሰማሩ መረቦችን ያላመደ ነው። በዚህ የመጀመሪያው ማዕቀብ ማዕበል ውስጥም ወደ 60 የሚጠጉ ተቋማት፣ ግለሰቦችና የባህር ላይ የንግድ መርከቦች በማዕቀብ ዝርዝር ውስጥም እንዲካተቱ ተደርገዋል። ሚኒስትሩ ቤሴንት አሻሚ በሆኑ የንግድ ዘርፎች ውስጥ ለሚንቀሳቀሱ የሶስተኛ ወገን ሀገራትና ኩባንያዎች ጥብቅ ማስጠንቀቂያ ማስተላለፋቸው አልቀረም። ከእንግዲህ ወዲህ የኢራን ስጋት በማስወገድ ወይም ደግሞ በማምለጥ ተስፋ የኢራን አገዛዝ በገንዘብ መደገፍና መርዳት በፍጹም ተቀባይነት የለውም ሲሉ ቆረጥ ብሎ ተናግረዋል። ይህ ዘመቻ ኢራን ወደ ዓለም አቀፍ የፋይናንስ ስርዓት እንዳትገባና እንዳታገኝ አግዷት የነበረው የብዙ ዓመታት ገደብ ላይ የተገነባ ተጨማሪ ከፍተኛ ጫና ነው። የዚህ እርምጃ የጊዜ ሰሌዳ ከኢራን ሀገራዊ ገንዘብ ወይም ሪያል ፈጣን አስደናቂ ውድቀት ጋር በትክክል ተገጣጥሟል። የኢራን ሪያል በነፃው ገበያ ታሪካዊ የተባለ ዝቅተኛ ደረጃ የነካ ሲሆን አንድ የአሜሪካ ዶላር በውጭ ገበያ እስከ 2 ሚሊዮን ሪያልና ከዚያ በላይ በሚደርስ ምንዛሪ ተመንዝሯል። ምንም እንኳን ኦፊሴላዊ ማዕከላዊ ባንክ ምንዛሪ ተመን ዝቅተኛና በመንግስት ቁጥጥር ስር ያለ ቢሆንም የትይዩ ወይም የጥቁር ገበያው የምንዛሪ ተመን እጅግ አብዛኞቹ የንግድ ድርጅቶችና የዜጎች እውነተኛ የዕለት ተዕለት ገንዘብ እንቅስቃሴን የሚቆጣጠር ሆኖ እየተገኘ ይገኛል። ይህ ገንዘብ ምንዛሪ ውድቀትም በዜጎች ዕለታዊ ህይወት ላይ የሚያሳድረውን የኢኮኖሚ ጫና ክፉኛ አፋጥኖታል። እንደ ቲማቲም፣ ዶሮና የምግብ ዘይት ያሉ መሰረታዊ ፍጆታ ዕቃዎች ዋጋ ግጭቱ ከተቀሰቀሰባቸው የመጀመሪያዎቹ ወራት ጀምሮ በከፍተኛ ሁኔታ ጨምሯል ይላሉ እነዚሁ ምንጮች። ኢንሱሊንን ጨምሮ እጅግ አስፈላጊ የሆኑ መድኃኒቶች ዋጋ ደግሞ ይበልጥ
በከባድ ሁኔታ ውድ ሆኗል። የኢራን ዜጎችም ተጨማሪ የገንዘብ ውድቀት ከመከሰቱ በፊት ያከማቹትን የሀገር ውስጥ ገንዘብ ወደ ጠንካራ የውጭ ምንዛሪ ለመቀየር በምንዛሪ ቢሮዎች ደጃፍ ላይ ረዥም ሰልፍ ላይ ለመቆየት ተገደዋል። የባህር ላይ ከበባው እንዲሁም ደግሞ የተገደበው የነዳጅ ገቢና አዲሶቹ የፋይናንስ እርምጃዎች ተደምረው የገንዘቧን ውድቀት በብዙ መልኩ እጥፍ ድርብ አድርገው እያፋጠኑት ግን መገኘታቸው አሳሳቢ ሆኗል። የኢራን ባለስልጣናት ለዚህ እርምጃ የሰጡት ምላሽ ይፋዊ መቋቋምና የጠንካራነት አቋም ማሳያ ሆኖ ይቀመጣል። የፓርላማ አፈ ጉባኤው ማመር ባገር ቃሊባፍ ቴህራን አሁን ላይ ሙሉ በሙሉ በሰፊው የኢኮኖሚ ጦርነት ውስጥ እንደምትገኝ ገልጸው መንግስት በሚያደርገው ጥረት በህዝቡ ጽናት፣ በግል ዘርፉ እንቅስቃሴና በሀገራዊ አቅሞች አማካይነት ጠላትን እንደምታሸንፍ አውጇል። ከአካባቢው ሀገራት አቻዎቻቸው ጋር ባደረጉት ስብሰባ ቃሊባፍ አንድነት የዜጎችን ኑሮ፣ የስራ ዕድልና የኢኮኖሚ ደህንነትን በማስቀደም መንገድ እንደሆነ አስምረውበታል። ውጫዊ ጫናዎች የታለመላቸውን ዓላማ ያሳካሉ የሚለውን እሳቤ ሙሉ በሙሉ ውድቅ አድርገዋል። ቀደም ሲል የአሜሪካን ኢኮኖሚ እርምጃ ሽብርተኝነት ሲሉ የፈረጁት ቃሊባፍ እርምጃው በሚቀጥሉት አካላት ላይ ደግሞ ሰፊና የከፋ ውጤት እንደሚያስከትል ነው አስረግጠው የተናገሩት። ይህ ሁለት አቅጣጫ ያለው ወታደራዊና ኢኮኖሚያዊ አካሄድም ረጅም ጊዜና ቀጣይነት ያለው ጫና ስትራቴጂ ነጸብራቅ ሆኖ መቀመጡ ግን አልቀረም። የሆርሙዝ ወሽመጥ የሁለቱ ጥረቶች ማዕከል እንደሆነ ቀጥሏል። ይህም ለዓለም አቀፉ የኃይል ፍሰት ወሳኝ የሆነ ጠባብ መተላለፊያና የባህር ፈንጆችን የማጽዳት የመርከቦች አሰጣጥና የእገዳ እንቅስቃሴ የሚገናኙበት ዋና መጫወቻ ሜዳ ነው። ግጭቱ እንደተጀመረ በባህሬን የባህር ኃይል ላይ የደረሰውን ጉዳት ጨምሮ በአካባቢው የሚገኙ የድጋፍ መሰረተ ልማቶች ላይ የደረሰው ውድመት አቅርቦቶችና ሎጂስቲክስ ስራዎችን ይበልጥ አስቸጋሪ አድርጎታል። ይህ እንደ ዲያጎ ጋርሺያ ያሉ የራቁ ማዕከላት ላይ የበለጠም ጫና ማሳደሩ ግን አልቀረም ያሉ ምንጮች የጦር ኃይሉን መዋቅር የሚከታተሉት ተንታኞች እንደሚገልጹት የአሜሪካ ባህር ኃይል አነስተኛ ቁጥር ያላቸው ስምሪት ዝግጁ የሆኑ ተሸካሚ መርከቦች አሉት። ከጥገናና ከስልጠና በኋላ ለዓለም አቀፍ ተልዕኮች የሚሆኑ አብዛኛውን ጊዜ 10 ገደማ የሚሆኑ መርከቦች መሆናቸው በተለያዩ የዓለም ክፍሎች ባሉ ተወዳዳሪ ፍላጎቶች መካከል ውጥረት ተፈጥሯል። በምዕራብ ፓሲፊክ ውስጥ የአንድ ተሸካሚ መርከብ ጊዜ አለመኖርና ሌሎችም ቀጠናዊ አካላት በንድፈ ሐሳብ ሊጠቀሙባቸው የሚችሉ ቀዳዳዎች ይፈጥራል። ምንም እንኳን እስካሁን ድረስ ምንም አይነት ትላልቅ የተባሉ ወታደራዊ እንቅስቃሴዎች በይፋ ባይነገሩም የቴዎዶር ሩዝቬልት ከሳንዲያጎ መነሳት ከፍተኛ ደረጃ ያለውን የባህር ኃይል ለተልዕኮ ያህል ጊዜ ብቻ ያቆያል ወይም ደግሞ ይበልጥ መካከለኛው ምስራቅ እንዲያተኩርም ያስገድዷል። በኢራን በኩል የባህር ከበባው ከነዳጅ ወጪ ንግድ ላይ ያሳደረው ተጽዕኖ ዋናው የውጭ ምንዛሪ ምንጭ አጥፍቶታል። ኢራን ደግሞ ከዚህ ቀደም ድፍድፍ ነዳጅ ለማጓጓዝ በድብቅ መርከቦችና በተለያዩ የማታለያ ዘዴዎች ላይ ትተማመን ነበር። አሁን ግን እገዳውና የሰፋው የፋይናንስ ኢላማ ውህደቱ የቀሩትን የመውጫ መንገዶችን ለመዝጋት ይጥራል ተብሏል። በፋርስ በኩል የሚደረገው የንግድ መርከቦች እንቅስቃሴ ከፈንጂ ወጸዱ መስመሮች ለማለፍ የሚመረጡ መርከቦች በአሜሪካ ጥበቃ ስር ቀጥሏል። 1500 መርከቦችም ማመቻቸት እንዲሁም 750 ሚሊዮን በርሜል ነዳጅ ማሳለፍ በጦርነት ወቅት ከፍተኛ መጠን ያለው እንቅስቃሴ ነው። ሆኖም ከሰላሙ ጊዜ ፍሰት ጋር ሲነጻጸር ያለው ልዩነት አሁንም በዓለም አቀፍ የኃይል ገበያዎች ላይ ተጽዕኖ ማሳደሩን ቀጥሏል። የአካባቢው ያለው የአሜሪካ ወታደራዊ መንግስት አሁን በርካታ ዋና ዋና የጦር መርከቦችና በ10 ሺዎች የሚቆጠሩ የወታደር አባላትን የውጊያ ስራዎችን ብሎም የባህር ደህንነት ለመደገፍ የተዘረጋ ውስብስብ ሎጂስቲክስ መረብን ያካትታል። የኢኮኖሚ ገጽታው ጠላት ሀብቶችን የማመንጨትና የማንቀሳቀስ አቅሙን በመገደብ ያንን ወታደራዊ መገኘት ለማሟላት ይጥራል። የኢራን መግለጫዎች ግን በሀገር ውስጥ ጽናትና በኢኮኖሚ መስክ የመጨረሻ ስኬት ላይ ያላቸውን እምነትም ማንጸባረቃቸውን ቀጥሏል። የኢኮኖሚ ዘመቻው መጀመሪያው የትግበራ ምዕራፍ ላይ ይገኛል። የኢራን ባለስልጣናት የኢኮኖሚ ጦርነቱ በእነሱ ስኬት እንደሚጠናቀቅ ማረጋገጣቸውን ቀጥሏል። ምንም እንኳን የተጠበቁ ማለፊያዎች ለዓለም አቀፍ ገዢዎችም የታሰቡ ከፍተኛ መጠን ያላቸው ነዳጅ የሚያሳልፉ ቢሆንም የዓለም ኃይል በተለይም ደግሞ በገበያዎች በመካከል ያለው በባሕረ ሰላጤው በኩል ከቀነሰው ፍሰት ጋር መላመዳቸውን ቀጥሏል። የአሜሪካ ተከታታይ በርካታ ተሸካሚ መርከቦች ከዚህ ባሻገር በ10 ሺዎች የሚቆጠሩ ወታደሮች ልዩ ፈንጅ ማጽዳት ስራዎችና የፋይናንስ ማጥቃት ዘመቻዎች በሰፊው ያካሄደች ነው። በባህር ኃይል መዋቅር ላይ ያለው ዘመቻም ጫናና እንዲሁም የኢራን ነዳጅ ገቢ ከዚህ በተጨማሪ የገንዘብ እሴት ፈጣን ውድቀት ደግሞ የተጣሉና የተወሰዱ ያሉትን ዋጋዎች ያሳያሉ። በቅርብ ሳምንታት ጊዜ ውስጥም የቴዎዶር ሩዝቬልት ወደ ማዕከላዊ እዝ አካባቢ መድረስ ቀድሞውኑ ግማሽ ዓመት የቆየውን ወታደራዊ እንቅስቃሴ
መቀጠሉን ያረጋገጠ መሆኑ አልቀረም። የኢኮኖሚ እርምጃዎች በወጡ ተጨማሪ ስያሜዎችና ማስፈጸሚያ እርምጃዎች አማካይነት መዘርጋታቸውን ቀጥለዋል። የሆርሙዝ ወሽመጥ የተጸዱ መስመሮችን በአሜሪካ ጥበቃ ስር ባሉ የንግድ መርከቦች መፈተሻቸውን ይቀጥላሉ። በቀጠናው የሚያልፉ ሰራተኞችም ስምሪታቸውን ቆይታም በቅርብ ጊዜ ተሸካሚ መርከቦች ኦፕሬሽን ታሪክም እንደገና ከጻፈው ግጭት ክዋኔ ፍላጎቶች ጋር ማነጻጸር መለካታቸውን ይቀጥላሉ።